የመጽሐፍ ቅዱስ ዕውቀቱን ይመዝኑ። ከሁለተኛ ወደ ቆሮንቶስ ሰዎች የወጡ ጥያቄዎች። አንደኛ፣ ጳውሎስ እግዚአብሔርን ምን ብሎ ገለጸው? ሀ የርህራሄ አባት፣ ለ የመጽናናት ሁሉ አምላክ፣ ሐመርሃ ሀ እና ለ መልስ የለውም። መልሱ ሐመርሃ ሀ እና ለ። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 3። ሁለተኛ፣ ጳውሎስ በመልእክቱ መንፈስ ግን ሕይወት ይሰጣል፣ ነገር ግን ምንን ነው ይገድላል ያለው? ሀ ፊደል፣ ለ ሰላምታ፣ ሐመርሃ ደስታ፣ መ እውነት። መልሱ ሀ ፊደል። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 3 ቁጥር 6። ሶስተኛ፣ ጳውሎስ በሸክላ ማሰሮ ውስጥ ያለን ምን አይነት ሀብት እንዳለን ተናግሯል? ሀ ወንጌል፣ ለ የእግዚአብሔር ኃይል፣ ሐመርሃ መንፈስ ቅዱስ፣ መ የዘላለም ሕይወት። መልሱ ለ የእግዚአብሔር ኃይል። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 4 ቁጥር 7። አራተኛ፣ ጳውሎስ በማየት ሳይሆን የምንኖረው በምንድነው አለ? ሀ ሕግ፣ ለ ተስፋ፣ ሐመርሃ እምነት፣ መ ፍቅር። መልሱ ሐመርሃ እምነት። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 5 ቁጥር 7። አምስተኛ፣ ጳውሎስ ማንም በክርስቶስ ቢሆን ምን ይሆናል አለ? ሀ ይቅር የተባለች ነፍስ፣ ለ ጻድቅ አገልጋይ፣ ሐመርሃ አዲስ ፍጥረት፣ መ የተቀደሰ ዕቃ። መልሱ ሐመርሃ አዲስ ፍጥረት። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 5 ቁጥር 17። ስድስተኛ፣ ለእግዚአብሔር ስጦታ ስንሰጥ ምን ማድረግ አለብን አለ? ሀ በደስታ፣ ለ ከልብ ከመነጨ፣ ሐመርሃ ሀ እና ለ፣ መ መልስ የለውም። መልሱ ሐመርሃ ሀ እና ለ። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 9 ቁጥር 7። ሰባተኛ፣ ጳውሎስ እግዚአብሔር እንዲያስወግድለት የተማጸነው ምንድነው? ሀ ኩራቱን፣ ለ የሥጋ መውጊያን፣ ሐመርሃ ጥፋተኝነትን፣ መ አስራትን። መልሱ ለ የሥጋ መውጊያን። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 12 ከቁጥር 7 እስከ 9። ስምንተኛ፣ ጳውሎስ እንደተናገረው እኛ የምንበረታው በምን ላይ ነው? ሀ ጸጋ፣ ለ ጥበብ፣ ሐመርሃ ድክመታችን፣ መ እምነት። መልሱ ሐመርሃ ድክመታችን። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 10። ዘጠነኛ፣ ጳውሎስ አማኞች ለእግዚአብሔር ምን አይነት መዓዛ ናቸው ነው ያለው? ሀ ደስ የሚያሰኝ የመስዋዕት መዓዛ፣ ለ የክርስቶስ መዓዛ፣ ሐመርሃ የመንፈስ ሽታ፣
መ የተቀደሰ መዓዛ። መልሱ ለ የክርስቶስ መዓዛ። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 2 ቁጥር 15። አስረኛ ጳውሎስ የሰይጣንን የማስመሰል ችሎታ የገለጸው እንዴት ነው? ሀ እንደ ጥፋት መልአክ፣ ለ እንደ ብርሃን አታላይ፣ ሐመርሃ እንደ መልአክ ብርሃን፣ መ እንደሚያገሳ አንበሳ። መልሱ ሐመርሃ እንደ መልአክ ብርሃን። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 14። ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።